በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ማኅበረ ጰራቅሊጦስ ወኪዳነ ምሕረት ጠቅላላ ማኅበር። ማኅበሩ ስያሜ ከማግኘቱ አስቀድሞ የካቲት 16 2014 ዓ.ም ከሀገር ውጪ በባዕድ ሀገር ላሉት የቤተ ክርስቲያን ልጆች ኮርስ በመስጠት የጀመረ ሲሆን በጊዜው የነበረው ትኩረት በቤተ ክርስቲያን ላይ ለሚነሱ ጥያቄዎች መልስ በመስጠት ከተኩላ ለመጠበቅ ሲባል በኦንላይን የሚሰጥ ነበር። በጊዜ ሂደት የሚማሩ ተማሪዎች አባላት እየጨመረ በመምጣቱ በጽዋ የመደራጀት ጥያቄ ሲቀርብ ሐዋርያት ሥራ ምዕራፍ 2 ቁጥር 44 ያመኑት ሁሉ በአንድነት ነበሩ፣ ያላቸውን ሁሉ የጋራ አደረጉ የሚል የመጽሐፍ ቅዱስ ኃይለ ቃል መነሻ በማድረግ በአንድነት ሆነው መንፈስ ቅዱስን የተቀበሉ የመጀመሪያ ክርስቲያኖችን አብነት በማድረግ ጰራቅሊጦስ የተባለ ሲሆን መጀመሪያ ትምህርቱን መማማር የጀመርንበትን ዕለት ኪዳነ ምሕረትን በማሰብ ኪዳነ ምሕረት የሚል ስም አንድ ላይ በማምጣት ማኅበረ ጰራቅሊጦስ ወኪዳነ ምሕረት ተባለ። በተለያዩ ጊዜያት የጽዋ መርሃ ግብራትን የሚያሳዩ ፎቶዎች የማኅበራችን ዋና ዓላማው ሰው ሆነን ሰውን ለቤተ ክርስቲያን እንስጥ የሚል ቆራጥና የማይለወጥ የወንጌል ዓላማን ከግብ ማድረስ ነው። በቅድስት ቤተ ክርስቲያን ዕውቅና ካገኙት መንፈሳዊ ኮሌጆች፣ የአብነት ትምህርት ቤቶችና የሥልጠና ተቋማት ጋር በመሆን ካህናትና ተተኪ መምህራንን በማሰልጠን በጠረፋማ አካባቢ ላሉት አብያተ ክርስቲያናት የወንጌል አገልግሎትን ተደራሽ ማድረግ። ቅድምና ባላት ተለዋዋጭ ባልሆነች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአፋን ኦሮሞ፣ በአማርኛና በሌሎች የብሔር ብሔረሰቦች ቋንቋዎች የወንጌል አገልግሎትን ማስፋፋት በየደረጃው ካሉት ከቤተ ክርስቲያን መዋቅርና አደረጃጀቶች ጋር በመሆን ሁሉም የመንግሥቱ ወራሽ ይሆን ዘንድ የማዳኑን ወንጌል ለዓለም ሁሉ ለማዳረስ መትጋት ነው። ኩላዊነት ባሕሪዋ የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዓለም ሁሉ ለተከታዮቿ በሁሉም ቋንቋ በመድረስ ለመንግሥቱ ወንጌል አብቅታ ማየትን። ማኅበራችን ያከናወናቸው ተግባራት በተለያዩ ጊዜያት ለነዳያን የልብስና የቁሳቁስ ድጋፍ አድርጓል። የቤት ለቤት የምግብና የዘይት እንዲሁም የገንዘብ ድጋፍ ተደርጓል። በየዓመቱ ለወላጅ አልባ ለአካል ጉዳተኛና አቅም ለሌላቸው ተማሪዎች የትምህርት ቁሳቁስ ድጋፍ አድርጓል። በወር 2 ጊዜ በሸገር ሀገረ ስብከት በጉጄ በዓለ ወልድ ቤተ ክርስቲያን ነዳያንን ይመግባል። በተለያዩ ጊዜያት ለነዳያንና ጧሪ ቀባሪ ላጡ የልብስና የቁሳቁስ ድጋፍ አድርጓል። ከሐምሌ 2016 ዓ.ም ጀምሮ በሸገር ሀገረ ስብከት በጉጄ ከተማ ልዩ ቦታው ሰሬቲ አካባቢ
ሰፊ ግቢ ከግለሰብ በመከራየት በቋሚነት የአረጋውያን መርጃ ማዕከል፣ የወረዳ አስተዳደር ልዑካን፣ የወረዳ ቤተ ክህነት ልዑካን እንዲሁም ብዙ ምዕመናን በተገኙበት በይፋ ተጀምሮ አገልግሎትም እየሰጠ ይገኛል። በምዕራብ ወለጋ ሀገረ ስብከት ቤጊ ወረዳ ስር የሚገኘውን የኖራ ቅዱስ ገብርኤል ከታች የሚታየው መቃኞ ፈርሶ አዲስ ሕንፃ ቤተ ክርስቲያን ሙሉ ወጪውን ሸፍኖ አሰርቶ አስመርቋል። በምዕራብ ሸዋ ሀገረ ስብከት ዳኖ ወረዳ የበኬ ሲርባ ኢየሱስ ቤተ ክርስቲያን ምንም ቤተ ክርስቲያን ከሌለበት መሬት ከግለሰብ ገዝቶ ፍቃድ አግኝቶ ሙሉ ወጪውን ሸፍኖ አሰርቶ አስመርቋል። በማኅበሩ አማካኝነት ነፍሳት ከእስልምና ከፕሮቴስታንትና ከዋቄ ፈታ ወደ ቅድስት ቤተ ክርስቲያን ተመልሰው ልጅነትን አግኝተዋል። በምዕራብ ሸዋ ሀገረ ስብከት ተዘግተው የቆዩና አስከፍተን አገልግሎት እየሰጡ ያሉ አብያተ ክርስቲያናት፣ ከዚህም በተጨማሪ በአብነት ትምህርት ቤቶች የምናስተምራቸው ተማሪዎችም አሉ። ከተለያዩ የሥልጠና ተቋማት ጋር በመሆን 115 ተተኪ መምህራንን አሰልጥኖም አስመርቀዋል። በተለያዩ ገዳማት መንፈሳዊ ጉዞዎችንም አድርገዋል። በተለያዩ የገጠር አብያተ ክርስቲያናት ጉባኤያትንም አዘጋጅተዋል። ጥምቀት በዓልንም በደመቀ ሁኔታ አክብረዋል። ማኅበሩ የሚጠቀምባቸውና የገቢ ምንጭ ከሆኑት ንብረቶች መካከል በከፊል ማኅበሩ በሥራ ላይ ያጋጠመው ተግዳሮቶች በተለያዩ ሐሰተኛ ግለሰቦችና ሚዲያዎች የስም ማጥፋት፣ ዛቻና ማስፈራሪያዎች ወንጌልን በስፋት እንዳናዳርስ ልዩ ልዩ እንቅፋቶችን በአካል መፍጠር፣ ማኅበራችን የአባላቶቹን ቁጥር በመጨመር በተለያዩ የዓለማችን ሀገራት ቅርንጫፎችን በመክፈት በዱባይ፣ በጆርዳን፣ በቤይሩት፣ በኳታር፣ በሳውዲ አረቢያና በተለያዩ አገራት ለሚገኙ ምዕመናን ወንጌልን ለማዳረስ እየሠራ ይገኛል። የወደፊት የማኅበሩ ዕቅዶች የተጀመረውን የነዳያንና ሕፃናትን እንክብካቤ አጠናክሮ መቀጠል፣ ተተኪ መምህራንን ከአብነት ትምህርት ቤቶችና የሥልጠና ማዕከላት ጋር በመተባበር በብዛት ማሰልጠን፣ የወንጌል አገልግሎትን ለኅብረተሰቡ በአፍ መፍቻ ቋንቋ ማዳረስና የጠፉትን በጎች መሰብሰብ። እስካሁን በማኅበሩ በተጠቀሱት ሥራዎች የወጡ ወጪዎች ዝርዝር ለጽሕፈት ቤት፣ ለማሽን ቤት፣ ለስቱዲዮ፣ ለአረጋውያን መርጃ አጠቃላይ ኪራይ 3,050,000፣ የኖራ ቅዱስ ገብርኤል እና በኬ ስርባ ኢየሱስ ቤተ ክርስቲያን ሕንፃ ለማሰራት 4,705,000፣ ለመጽሐፍ ማሳተሚያ 200,000፣ ለ115 ተመራቂ ተተኪ መምህራን 2,075,000፣ ለታመሙ አገልጋዮችና የቤት ኪራይ ለተቸገሩ አገልጋዮች የተበረከተ ድጋፍ 200,000፣ የተለያዩ ጉባኤያትና ለቤተ ክርስቲያን ድጋፍ 3,530,000፣ በተለያዩ ጊዜያት ለነዳያን የሌሊት ልብስ፣ አልጋና ቁሳቁስ 2,189,500፣ የተዘጉ አብያተ ክርስቲያናትን በማስከፈት 13 ልዑካንን በቋሚነት ቀጥሮ አገልግሎት እየሰጠ የሚገኝበት 192,000፣ ለሠራተኞች ደሞዝ 187,000፣ ለአቅመ ደካሞች ቤተሰብ ተማሪዎች የመማሪያ ቁሳቁስ ድጋፍ
በ2016 እና 17 ዓመተ ምህረት 125,000 ለፎቶ ስቱዲዮ ዕቃዎች፣ ለልብስ ስፌትና ሽመና ማሽኖች፣ ለሞንታርቦና ለተለያዩ ዕቃዎች ግዢ 3,136,000 በአጠቃላይ 19,589,500 ብር ወጪ ሆኗል። ወስብሐት ለእግዚአብሔር።